ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። 7 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ በምዕራፍ 2 ተመልሷል። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። የዛሬው የዜና ኢትዮጵያ ትኩረታችንም የበዓሉ ላይ ያደርጋል። በቅድሚያም አርዕስተ ዜናው 1447ኛው የኢድ አልፈጥር በዓል በድምቀት ተከብሯል። አላሁ አክበር አልሐምዱሊላሂ ረቢል ዓለሚን አላሁ አክበር ሰሚዐ አላሁ ሊመን ሐሚዳ الله أكبر الحمد لله رب በዛው ከዜናዎቹ ጋር አሸናፊ እንዳለ ነኝ። ወደ ቀዳሚው ዜና እናልፋለን። በ1447 ዓመተ ሂጅራም የኢድ ሰላት የተሳተፉ ምዕመናን በረመዳን ወር የተገኘው የነፍስ ረፍት ስክነትና የመልካም ተግባር ስንቅ ከበዓሉ ማግስትም ሊቀጥል ይገባል አሉ። የሃይማኖቱ መምህራንም የተቸገሩትን በመርዳትና ለሀገር ሰላምና እድገት በጋራ መቆም በዓሉ ሊከበር እንደሚገባ አሳስበዋል። መሐመድ አልቃድር በዚህ ጉዳይ ላይ ተጨማሪ አድርሰውናል። የ1447ኛው የኢድ አልፈጥር በዓል እንግዲህ በተለየ ሁኔታ በዚህ በአዲስ አበባ ስቴዲየም ተከብሯል። ይህ በዓል እንግዲህ የተለየ በዓል ነው። ሲል እንደገለጽ ነው ህዝበ ሙስሊሙ ለሀገሩ ሰላምን እንዲሁም ደግሞ ለወገኑ መረዳዳትን የተመኘበት ነው። የ1447ኛው የኢድ አልፈጥር በዓል በዚህ በአዲስ አበባ ስቴዲየም በተለየ ሁኔታና በደመቀ ስነ ስርዓት ተከናውኖ ተጠናቋል። ይህ በዓል እንግዲህ ሁሉም በደስታ እንዲያሳልፈውም መልእክቶች የተላለፉበት ነበረ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንግዲህ ባለፉት ቀናቶች ይህ በዓል በተለየ ሁኔታ እንዲጠናቀቅ መልእክቶችን ያስተላለፈበት ነበር። ህዝበ ሙስሊሙም እንግዲህ የሀገርን ሰላም የሀገርን አንድነት በማጠናከር በዓሉን እንዲያሳልፍም መልእክቶች የተላለፉበት ነበረ። ይህንንም ለማድረግ እንግዲህ እኛ ያነጋገርናቸው ህዝበ ሙስሊሞች ይህንን የነገሩን የሀገራችንን አንድነት ሰላም ለማጠናከር የሚያስችሉ ስራዎችን እንሰራለን ብለዋል። በመተሳሰብ ከጎረቤት ጋር በደስታ ከዘመድ ጋር በደስታ ከቤተሰብ ጋር ሀፒ ሆኖ ይህን እንዲያከብረው እንመኛለን። አገርን የሚጠቅም ነገር ነው እስልምና የሚያዘን። ረሱል ሰለላሁ ዐለይሂ ወሰለም አገራችሁን ውደዱ፣ አገራችሁን ጠብቁ፣ ለአገራችሁ ስትሉ ራሳችሁን መስዋዕት አድርጉ ብለዋል። እንዲሁም ለቤተሰቦቻችሁ አለ ዝርዝር አለው። ስለዚህ አገር ማለት ውድ ነገር ናት፣ እናት ማለት ናት፣ የሁላችን ናት ኢትዮጵያ ማለት ነው። ስለዚህ አንድ አገርህን መጠበቅ ራሱ ከኢባዳ ነው። አገር መውደድ ኢማን ነው ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም። አገር መውደድ ኢማን ነው ብለዋል። አገር በአገር ላይ በሁሉም እንትን መሳተፍ ህዝበ ክርስቲያኑ ከህዝበ ሙስሊም ጋር አገር እቺ አገር የጋራ ናት። እቺ አገር የጋራ ናት። እምነት ግን ያንዳንዱ መብት ነው። በዚህ አገር የመጣ ግን ሙስሊሙም ህዝበ ሙስሊሙም ከህዝበ ክርስቲያኑ ከማንኛውም ብሔር ብሔረሰብ ጋር ሆኖ ለአገር መቆም አለበት ለሰላም። በዓሉ በተለየ ሁኔታ በደመቀ ስነ ስርዓት ተከብሯል። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድኩም ሙባረክ ተቀበለላህ ሚና ወሚንኩም ሳሊህ አልአዕማል። የ1447ኛው የኢድ አልፈጥር በዓል በጋራ ሶላት በዘመድ መጠያየቅ ለተቸገሩ ወገኖች ድጋፍ በማድረግና አንድነትን በማጠናከር እየተከበረ መሆኑን በአዲስ አበባ ከተማ የሚኖሩ የእምነቱ ተከታዮች ተናገሩ። የበዓሉን አከባበር አስመልክቶ የእምነቱ ተከታዮች አስተያየታቸውን አጋርተዋል። እንደሚከተለው ይቀርባል። ኢድ አልፈጥር 30 ቀን ተጽሞ ዛሬ ሁሉም ሙስሊም ያለውም የሌለውም ተደስቶ መዋል ያለበት ነው። ይህ ሸሪዓ ህጋያ ዲናችን የሚያዘው ነው። ያለው ለሌለው ማካፈል አለበት። አብረው ተደስቶ እንዲኖር ማድረግ አለበት። ይሄ ማድረግ ይኖራል ብዬ ነው ሁሉም ያደርጋል ብዬ ነው የምጠብቀው። ግዴታችን ስለሆነ ዛሬ ጦሙ ኢዱ ከቤተሰብ ጋር እንዲሁም መዘያየር ዘመድ አዝማድንም መዘያየር በጥሩ ሁኔታ እንዲሁም ወላጆቹን ቤተሰቦች ዘመድ አዝማዶቹን መዘያየር የዚያራ ቀን ነው። እንደውም ሱረተ ረሂም የሚቀጠልበት ቀን ነው፣ የሚጠያየቅበት ሩቁም ያሉት አውሮፓም ያሉት ምስራቅም ያሉት የሚዘያየሩበት ደውሎ እንኳን የሚደረግበት ሁኔታ ነው። ይሄ ደግሞ ዘካተል ፍጥር ማለት እንግዲህ የሚያወጣው አንድ ሰው ሳይሰገድ ነው ማውጣት ያለበት።
ከተሰገደ በኋላ እንደ ሰደቃ ነው። ምክንያቱም ዘካተል ፍጥርን ያላወጣ ጾሙ ተንጠልጥሎ ነው የሚቀረው። ግዴታስ ኢዱ ሰላት ከመሰገዱ በፊት ማውጣት አለበት። ከዛ በኋላ ቢያወጣውም ዘካተል ፍጥር ሊሆን አይችልም፣ እንደ ሰደቃ ነው የሚሆነው። አንድነታችን እንዳይሸራረፍ፣ አንድነታችን፣ ንግግራችን፣ ውበታችን ያለን ከድሃ ጋራ መብላት ያለን መቆጣቆርሰን መስጠት፣ የጋራ ልብስም ካለን መስጠት፣ ገንዘብ ካለን መግዛት፣ መተባበር አንድ የሙስሊሙን የቀጣዩንም አንድነታችን እንዳይሸራረፍብን የሚል ሐሳብ አቀርባለሁ። ረመዳን ቤተሰብ ጋር እንደዚህ ጓደኛ ጋር ፈጥር ስትጠራራ ምናምን በጣም ደስ የሚል ጊዜ ነበርና ለዛ ነው በጣም ማጠሩና እንት ማለቱ በጣም የምንቆጨው በዛ ነው። በጣም ደስ የሚል ወራት ነው፣ የረህመት ወር ነው። በቃ አላህ እዝነቱን ሸይጣን የሚታሰርበት በቃ ብዙ ነገር እስትግፋር የምናደርግበት ወደ አላህ መንገድ ብዙ ጊዜ ዚክር የምናበዛበት ረመዳን ይሄ ወር። ኢድ ትልቅ በዓል ነው። ከኢድ አድሃ ቀጥሎ ትልቅ በዓል እና የኢድ አልፈጥር በዓል ከአቅመ ደካሞች ጋር ከጎረቤት ጋር ከቤተሰብ ጋር ጥሩ ሁኔታ የሚያልፍ ነው። ትላንትናም ደግሞ ዘካተል ፍጥር ይባል ነበር። ዘካተል ፍጥር ማለት አንድ ሰው 30ውን ቀን ጾሞ ከዛ በኋላ ያንን ከአቅመ ደካሞች ጋር የሚያሳልፍበት ነው። ያም ደግሞ እህል 2.5 ኪሎ ግራም በማውጣት ስንዴም ሊሆን ይችላል፣ ዱቄት ሊሆን ይችላል፣ ሩዝ ሊሆን ይችላል፣ ቴምርም ሊሆን ይችላል። እስከ ኢድ ሰላት ቀደም ብሎ እስካለው ሰዓት ለምስኪን ወገኖቻችሁ ጋር እያከፋፈል በእንደዛ ሁኔታ አሳልፈነዋል። በጣም ጥሩ ነበር ማለት ነው። አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد والله أكبر الله أكبر ولله الحمد لا إله إلا الله والله أكبر ولله الحمد صلاة العيد أثابكم الله الله أكبر الحمد لله رب العالمين الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر لا إله إلا الله والله أكبر الله أكبر ولله الحمد የአዲስ አበባ ከተማ ከንቲባ አዳነች አቤቤም የ1447ኛውን የኢድ አልፈጥር በዓልን በማስመልከት ማዕድ አጋርተዋል። ከንቲባዋ ማዕድ ያጋሩት በንፋስ ስልክ ላፍቶና ኮልፌ ቀራኒዮ በሚገኙ ተስፋ ብርሃን የምገባ ማዕከላት በመገኘት ነው። ከንቲባዋ በመዲናዋ የመረዳዳት እንዲሁም የመተሳሰብ ባህል እየዳበረ መሆኑን በዚህ ወቅት ገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ወንደሰን አፈወርቅ በቀጥታ መስመራችን ላይ ይገኛል። ወንደሰን እንደምንላል። የረመዳን የጾም ወቅት በአዲስ አበባ እንዴት ነበር ያለፈው? ዛሬም ያለውን እውነት ከዚሁ ጋር አያይዘህ መረጃዎችን ልታደርሰን ትችላለህ? መልካም አሸናፊ፣ እንግዲህ በተለይ በህዝበ ሙስሊሙ ዘንድ በጉጉት የሚጠበቀው የረመዳን የጾም ወቅት እንግዲህ ተጠናቋል። አሁን እንግዲህ የኢድ አልፈጥር በዓል በተለያየ ሁኔታ በድምቀት እየተከበረ ነው የሚገኘው። ባለፈው እንግዲህ በተለይ በረመዳን ወቅት ያው የረመዳን ወቅት ሲነሳ የመተሳሰብ እርስ በርስ የመተጋገዝ ባህሉ በስፋት ይነሳል፣ በተለይም በሙስሊሙ ማህበረሰብ ዘንድ ማለት ነው። በዚህም እንግዲህ ባለፉት ጊዜያት በተለያዩ አካባቢዎች በግለሰቦች እንዲሁም ደግሞ በተቋማት የኢፍጣር
የኢፍጣር ስነ ስርዓትን የማዘጋጀት ስራዎች ሲሰሩ በስፋት ተመልክተናል። አዲስ አበባ እንግዲህ በዚህ መልክ ነው ያሳለፈችው። ግለሰቦች፣ ባለሀብቶች፣ በተወሰነ ሻል ያለ ኢኮኖሚ ያላቸው ወገኖች እንግዲህ በተለይ አነስተኛ የኑሮ ሁኔታ ላይ ያሉ የህብረተሰብ ክፍሎችን ሲደግፉ አብረው የኢፍጣር መርሃ ግብርን ሲያዘጋጁ በስፋት ተመልክተናል። በአዲስ አበባ እንግዲህ በመተሳሰብ እንዲሁም ደግሞ እርስ በርስ በመጠያየቅ በተለያየ መልኩ ነው ባለፉት ጊዜያት ያለፈው ብለን ማንሳት እንችላለን። ከንቲባ አዳነች አቤቤም ዛሬ የማዕድ ባጋሩበት ወቅት እንግዲህ ያነሱትም ይህንኑ ጉዳይ ነው። በተለይ እንደምናውቀው በአዲስ አበባ የተለያዩ የምገባ ማዕከላት አሉ። በተለያዩ ክፍለ ከተሞች ወደ 28 ገደማ የሚሆኑ የምገባ ማዕከላት አሉና በእነዚህ የምገባ ማዕከላት በተለይ ክርስቲያኑንም እንደሚታወቀው የክርስቲያኑ የማህበረሰብ ክፍልም የጾም ወቅት ላይ ነው የሚገኘው። ከዛ በተጨማሪ ሙስሊሙም ማህበረሰብ እንዲሁ የጾም ወቅት ላይ ነበርና እንግዲህ በተለይ ለክርስቲያኑም እንዲሁም ደግሞ ለሙስሊሙም የህብረተሰብ ክፍል የሚሆኑ ዝግጅቶችን በማዘጋጀት ጊዜያቱ እንደታለፉ ነው ያነሱት። በተለይ የሙስሊሙ የህብረተሰብ ክፍል በተለያዩ ሁኔታዎች የኢፍጣር መርሃ ግብርን በማዘጋጀት በጥሩ መልኩ ረመዳንን እንዲያሳልፍ ማድረግ ተችሏል። በነዛ ቀደም ሲል ባነሳዋቸው የምገባ ማዕከላትም ለዚህ እንዲሆን ተደርጎ ያንን ታሳቢ በማድረግ ኢፍጣርን ታሳቢ ማድረግ የተለያዩ ዝግጅቶች ነበሩ ብለን ማንሳት እንችላለን። እንደ አጠቃላይ እንግዲህ አዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬም እንግዲህ በዚህ በምገባ ማዕድ ባጋሩበት ወቅት ያነሱት ይህን ነው። ባለፉት ወቅቶች በተለይ የመረዳዳት የመተሳሰብ ባህል እያደገ ስለመምጣቱ ነው፣ ባህል እየሆነ ስለመምጣቱ ነው እንዲሁ ሲያነሱ የነበሩት። በነገራችን ላይ ዛሬ ከንቲባ አዳነች አቤቤ በሁለቱ የምገባ ማዕከላት ተገኝተው ማዕድ አጋሩ እንጂ በአዲስ አበባ በሚገኙ 28ቱም የምገባ ማዕከላት የኢድ አልፈጥር በዓልን በማስመልከት እንግዲህ ማዕድ የማጋራት ስነ ስርዓት ተካሂዷል ማለት ነው። በዚህም እንግዲህ በተለይ በበዓል ወቅት ይሄ አነስተኛ የኑሮ ደረጃ ላይ የሚገኙ ወይም ደግሞ አቅመ ደካሞችን መደገፍ ይገባል በዚህ ወቅትና ከዚህ አንጻር በተለይ የአነስተኛ የኑሮ ደረጃ ላይ የሚገኙ ወይም ደግሞ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች እፎይታን ያገኙበት ነው ብለን ማንሳት እንችላለን። እንዳጠቃላይ እንግዲህ በተለይ የረመዳን ወቅትም እንዲሁ አሁን እያከበርን ያለነው የኢድ አልፈጥር በዓልም እርስ በርስ በመተሳሰብ በመተጋገዝ ነው ያለፈው ብሎ ማንሳት እንችላለን። ወደ ሰለ መረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። ክቡራትና ክቡራን ተመልካቾቻችን የኢድ አልፈጥር በዓልን የተመለከቱ ዘገባዎቻችን እንደቀጠሉ ናቸው። አሁን ደግሞ ከአዲስ አበባ ወጣ ብለን በዓሉ በክልሎች እንዴት ተከበረ የሚለውን ነው የምንመለከተው። 1447ኛው የኢድ አልፈጥር በዓል በባህር ዳር ከተማ በድምቀት ተከብሯል። በዓሉ የእምነቱ አባቶችና ተከታዮች በተገኙበት በሶላትና በተለያዩ ሃይማኖታዊ ስነ ስርዓቶች የተከበረ ሲሆን ድጋፍ የሚሹ ወገኖችን በመርዳትና በማሰብ በዓሉን ማክበር እንደሚገባም ተጠይቋል። ሳሙኤል ወርቃየው ከስፍራው ተከታዩን ዘገባ አድርሶናል። በመላው እስልምና እምነት ተከታዮች ዘንድ 1447ኛው የኢድ አልፈጥር በዓል እየተከበረ ይገኛል። እንግዲህ በባህር ዳር ከተማም ከጠዋቱ ጀምሮ በተለየ እምነቱ ተከታዮች በተዘጋጀው የኢድ ሶላት መስገጃ ቦታ ማለት ነው በመሰባሰብ በድምቀት አክብረውታል። በተለይ በዚሁ የባህል ከባበር ወቅትም በተለይ ሃይማኖቱን በሚፈቅደው መሰረት በኢድ ሶላትና በተለያዩ ሃይማኖታዊ ስርዓቶች ነው የተከበረው ማለት ነው። እንግዲህ የከተማዋ የሙስሊም ማህበረሰብ በነቂስ ወጥቶ ቤተሰቦችንም ሰብሰብ አድርጎ ይዞ በመውጣት ማለት ነው እጅግ በአማረና ደስ በሚል መልኩ ነው የተከበረው ማለት ነው። በዚሁ የአከባበር ስነ ስርዓትም የአማራ ክልል እስልምና ጉዳዮች ምክር ቤትን ጨምሮ እንዲሁም የከተማ አስተዳደሩ እስልምና ጉዳዮች ምክር ቤት የሃይማኖቱ አባቶች የተለያዩ መልእክቶችን አስተላልፈዋል። ከነዚህም መካከል በተለይ የኢድ አልፈጥር የሃይማኖታዊ አንድምታው እንዲሁም ለምእመኑ አስተምረዋል ማለት ነው። ከዛ ባሻገርም እንግዲህ ያሳለፍነው አንድ ወር በተለይ የረመዳን ወር ያሳየነውን የመተሳሰብ የአንድነትን ተግባራችን ወይም ሴቶቻችንን አጠናክረን ልንቀጥል ይገባል ብለዋል። እንግዲህ ልክ በአንድ ወር ውስጥ ባሳየነው ትህትናና አብሮነት አንድነት ሁሉ ይህን በዓል ስናከብርም በተለይ እንግዲህ የተቸገሩትን በመርዳት የተራቡትንም በማብላት ሊሆን እንደሚገባም መልእክት አስተላልፈዋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማውን በዚሁ የበዓል አከባበር ተገኝተው ወይም ታድመው መልእክት አስተላልፈዋል። አማራ ክልል እንግዲህ ባለፉት ዓመታት የነበረው የጸጥታ ሁኔታ የሚታወቅ ነውና እንግዲህ በዚህ ዓመት በታየው አንጻራዊ ሰላም ይህን በዓል በድምቀት እያከበርን እንገኛለን። እንግዲህ ሙስሊሙ ማህበረሰብም ከሌላው ማህበረሰብ ሁሉ ለሰላምና ለልማቱ አስተዋጽኦ ሲያበረክት
መቆየቱን ሀሳባቸውን አንስተዋል። እንግዲህ ከተማዋ አሁንም ሰላሟን አስጠብቃ የልማት ስራዎችንም እያከናወነች ትገኛለች። ይህን ሰላም በማስቀጠልና የልማት ስራዎችንም በማፋጠን ረገድ ሙስሊሙ ማህበረሰብ የሚያደርገውን አስተዋጽኦ አጠናክሮ እንዲቀጥልም መልእክት አስተላልፈዋል። እኛም የተለያዩ የበዓሉ ታዳሚዎችንም በተለይ አነጋግረናቸዋል። ይህ በዓል ከባለፈው ዓመታት የተለየ የሚያደርገው በተለይ በከተማዋ የታየውን ሰላም በመጠቀም በድምቀት ማክበራቸው ነው። እንግዲህ ይህ በዓል ከባለፉት በተሻለ መልኩ እንግዲህ በተዘጋጀላቸው ቦታም በድምቀት ማክበራቸውንና እንግዲህ በዓሉን በቤታቸው በሚያሳልፉበት ወቅትም ከጎረቤትና ከተቸገሩት ጋር በጋራ በማክበር እንደሚያሳልፉም ሀሳብና አስተያየታቸውን ሰጥተዋል። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በድጋሚ እንኳን አደረሳችሁ። ኢድ ሙባረክ። የኢድ አልፈጥር በዓል በሐረር ኢማም መሐመድ ስታዲየም በኢድ ሶላትና በተለያዩ ስነ ስርዓቶች በድምቀት ተከብሯል። በዓሉ ላይ የሐረሪ ክልል ርዕሰ መስተዳድር ኦርዲን በርዲ፣ የሃይማኖት አባቶችና በርካታ ምዕመናን ተገኝተዋል። ቴድሮስ ታደሰ ከስፍራው ተከታዩን አድርሶናል። 1447ኛው የኢድ አልፈጥር በዓል በዚህ በሐረር ኢማም መሐመድ ስቴዲየም ከማለዳ ጀምሮ በድምቀት ተከብሯል። በክልሉ በገጠርና በከተማ የሚገኙ በርካታ የእስልምና እምነት ተከታዮች እንግዲህ ወደዚህ ስፍራ በመምጣት በኢድ ሶላትና የተለያዩ ሃይማኖታዊ ትምህርቶችን በመከታተል በዓሉን በድምቀት አክብሮታል ማለት ነው። እንግዲህ በተለይ ይህ ወር የረመዳን ወር እንደሚታወቀው በእስልምና እምነት ተከታዮች ዘንድ ትልቅ ስፍራን የሚሰጠው ወር ነው። በተለይ ደግሞ እርስ በርስ የመደጋገፍን እንዲሁም ደግሞ የመተጋገዝ ባህል ይበልጥ የሚዳብርበት እንዲሁም ደግሞ ወዳጅ ዘመድ የሚጠያየቅበትና የእስልምና እምነት አስተምሮ በይበልጥ የሚነገርበት ወር እንደሆነ ይነገራል። በዛሬው ዕለት እንግዲህ ለአንድ ወር የጾመው የእስልምና እምነት ተከታይ በተለያዩ ሃይማኖታዊ ስነ ስርዓቶች የኢድ አልፈጥር በዓልን በድምቀት ያከብራል ማለት ነው። በዚህ ስፍራ ላይም እንግዲህ የተለያዩ ስነ ስርዓቶች ነው የተከበረው። ከሃይማኖት አባቶች የተለያዩ መልእክቶች ተላልፈዋል። በተለይ የኢድ አልፈጥር በዓልን ስናከብር በአንድነት በመተባበር ማክበር እንደሚገባ ተነስቷል። ከዚህም ባሻገር እንግዲህ የሀገር ሰላምንና አንድነትን በማስጠበቅና በተለይ ህዝበ ሙስሊሙ በዚህ ውስጥ ያለውን ተሳትፎ በማላቅና በማሳደግ በዓሉን ማክበር እንደሚገባው መልእክቶች ተላልፈዋል። ከዚህም ባሻገር የእስልምና አስተምሮ እንደሚናገረው የተቸገሩትን በመርዳት ወላጅ አልባ ህጻናትን በመጠየቅና የተለያዩ አቅመ ደካሞችን በማገዝ የኢድ አልፈጥርን በዓል ማክበር እንደሚገባ ነው የተነሳው። ይህ የመደጋገፍና የመተጋገዝ ባህል ደግሞ በዚህ ወር ብቻ መቆም የሌለበት እንዲሁ ደግሞ በቀጣይነት እስከሚመጣው የረመዳን ወር ድረስ ህዝበ ሙስሊሙ እርስ በርስ በመደጋገፍ በመረዳዳት ማሳለፍ እንደሚገባው አንስተዋል። በበዓሉ ላይ የተሳተፉ የተለያዩ የእስልምና እምነት ተከታዮች እንዲሁ የረመዳን ወርን እጅግ በሚደንቅ ሁኔታ ማሳለፋቸውን የገለጹት እርስ በርስ የመደጋገፍ ባህሉ ይበልጥ የታየበትና የተስተዋለበት እንደሆነ ነው ያነሱልን። በዛሬው ዕለትም እንግዲህ የኢድ አልፈጥር በዓልን ሲያከብሩ ደግሞ የተቸገሩ ወገኖችን በመርዳት ጎረቤቶቻቸውን በመጠየቅ በማስታወስ እንደሚያከብሩ ነው ያነሱልን። እንግዲህ አጠቃላይ ዘንድሮ ደግሞ ሀገራዊ ጠቅላላ ምርጫ የሚካሄድበት ዓመት እንደመሆኑ በዚህ ላይ በንቃት መሳተፍ እንደሚገባ መልእክቶች ተላልፈዋል። በተለይ ለሀገር ይበጃል ወይም ደግሞ ሰላምን፣ አንድነትን የሚያጠናክር ተወዳዳሪን በመምረጥና ንቁ ተሳትፎ በማድረግ በምርጫው ላይ ማሳለፍ እንደሚገባ ነው መልእክቶች የተላለፉት። እንግዲህ ሐረር እንደሚታወቀው የሰላም የአብሮነትና የመቻቻል ከተማ ነች። የበዓሎች እንዲህ አይነት ሃይማኖታዊ በዓሎች ሲከበሩ እንግዲህ በአንድ ሃይማኖት ስር ከሚገኙ ማህበረሰብ ክፍሎች በተጨማሪ የተለያዩ ሃይማኖት ተከታዮች በመጠያየቅ በአብሮነት የሚያሳልፉት በዓል ነውና የዛሬው የኢድ አልፈጥር በዓል እንግዲህ እጅግ በጣም ህብረተሰቡ የሚደጋገፍበት የሚተዛዘንበት እንዲሁም ደግሞ የሚጠያየቅበት በዓል ነው ማለት ይቻላል። በአጠቃላይ የኢድ አልፈጥር 1447ኛው የኢድ አልፈጥር በዓል በሐረር ከተማ እጅግ በጣም በደመቀና በአማረ ሁኔታ ከማለዳ ጀምሮ እየተከበረ ይገኛል። በረመዳን ወቅት የታየው መተሳሰብ፣ መደጋገፍና አብሮነት ተጠናክሮ ሊቀጥል እንደሚገባ የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሀጂ ኢብራሂም መሐመድ ሲራጅ ተናገሩ። 1447ኛው የኢድ አልፈጥር በዓል በቤንሻንጉል ጉሙዝ ክልል አሶሳ ከተማ በኢድ ሶላትና በተለያዩ ሃይማኖታዊ ስነ ስርዓቶች በድምቀት ተከብሯል። የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሀጂ ኢብራሂም መሐመድ ሲራጅ ህዝበ ሙስሊሙ የረመዳንን ጾም በሰላም በፍቅር በአብሮነትና በመደጋገፍ አሳልፈዋል ብለዋል። የእምነቱ ተከታዮች በረመዳን ወቅት የታየው መተሳሰብ፣ መደጋገፍና አብሮነት አጠናክረው ሊቀጥሉ እንደሚገባም ጥሪ አቅርበዋል። በኢድ ሰላት መርሃ ግብሩ የተገኙት ምዕመናንም የረመዳን ወር የፍቅር የአንድነትና የመተሳሰብ ወር በመሆኑ ከመቼውም በበለጠ አንድነታቸውን ያጠናክሩበት እንደነበር ገልጸው ሲያከናውኗቸው የነበሩትን በጎ ተግባራት አጠናክረው እንደሚቀጥሉ ተናግረዋል። በኢድ ሰላት መርሃ ግብሩ ርዕሰ መስተዳድር አሻርሊ ሀሰንና ሌሎች የክልሉ ከፍተኛ አመራሮች እንዲሁም የእምነቱ አባቶችና በርካታ ቁጥር ያላቸው ምዕመናን መገኘታቸውን ሪፖርተራችን ጀማል አህመድ ዘግቧል። በተመሳሳይ 1447ኛው የኢድ አልፈጥር በዓል በጅማ ዞን በተለያዩ የሃይማኖታዊ ስርዓቶች በድምቀት ተከብሯል።
በዓሉ በሚከበርበት በዚህ ወቅት ያለፉትን 30 የጾም ቀናት በመተጋገዝ በመረዳዳት እንዳሳለፍን በቀጣዮቹ ጊዜያትም መረዳዳትን ባህል አድርገን ማስቀጠል አለብን የሚሉ መልእክቶች ከሃይማኖት አባቶች በኩል ተላልፈዋል። ዘገባው የሪፖርተራችን ራሄል አብደላ ነው። የኢድ አልፈጥር በዓል በጋራ ሶላትና በተለያዩ መንፈሳዊ ስነ ስርዓቶች በሐዋሳ ተከብሯል። በመርሃ ግብሩ ላይ የሲዳማ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ አብዱል ሽኩር አብዱል ቃድር እንዲሁም የሐዋሳ ከተማ ከንቲባ ጥራቱ በየነ ተገኝተዋል። ሼህ አብዱል ሽኩር በዓሉን ሁሉም ተደስቶ እንዲያሳልፍ ድጋፍ የሚሹና ጥያቄ የሌላቸው ወገኖችን በማገዝ ማክበር እንደሚገባ ተናግረዋል። የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነ በበኩላቸው በጾም ወቅት የታየው የመደጋገፍ እሴትን ማስቀጠል እንደሚገባ ያነሱ ሲሆን ይህም ለሕዝቦች አንድነትና ሰላም እጅግ ጠቃሚ በመሆኑ በሌሎችም ሀገራዊ ጉዳዮች ላይ ተግባራዊ ማድረግ እንደሚገባ አስታውቀዋል። ሕዝበ ሙስሊሙ የረመዳን ወቅትን በጾም በጸሎትና በጋራ የጎዳና ላይ ኢፍጣር ያሳለፈበት መንገድ የኢትዮጵያን መልካም ገጽታን ያስተዋወቀ እንደነበር ተጠቁሟል። ዘገባው የሪፖርተራችን ሚካኤል ገዙ ነው። የኢድ አልፈጥር በዓል በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ በአደባባይ ሶላት ተከብሯል። ሕዝበ ሙስሊሙ በዓሉን ሲያከብር ለሰላምና የተቸገሩትን በመርዳት ለሚከናወነው መልካም ስራ ልዩ ስፍራ መስጠት እንደሚያስፈልግ በመርሃ ግብሩ ላይ ተመላክቷል። የደቡብ ኢትዮጵያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሐጂ ያሲን ከድር ቅዱስ የሆነው የረመዳን ጾም ወቅት በሰላም በማጠናቀቅ ለፈጣሪ ምስጋና እያቀረብን በህብረት በኢድ አልፈጥር ስግደት አሳልፈናል ብለዋል። በጾም ወቅት የታየው መልካምነት በሌሎች መደበኛ ወቅቶች ተጠናክሮ ሊቀጥል እንደሚገባም በመርሃ ግብሩ ተመላክቷል። ሪፖርተራችን ተመስገን ተስፋዬ እንደዘገበው በሰላት ስነ ስርዓቱ ላይ በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን ለመደገፍ የሚውል ገንዘብ ከእምነቱ ተከታዮች ተሰብስቧል። አንድ ሺ 447ኛው የኢድ አልፈጥር በዓል በቦንጋ ከተማ በሃይማኖቱ አስተምህሮ መሰረት ተከብሯል። በበዓሉ ላይ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል እስልምና ጉዳዮች ከፍተኛ ምክር ቤት ኃላፊዎች ጨምሮ የቦንጋ ከተማ ከንቲባ ዶክተር ተክላብ ቡሎ ተገኝተዋል። ሕዝበ ሙስሊሙ በረመዳን ወር ሲያከናውን የነበረውን በጎ ተግባራትን አጠናክሮ እንዲያስቀጥልም ተጠይቋል። የእምነቱ ተከታዮችም ለሀገር ዘላቂ ሰላምና እድገት ከሌሎች የሃይማኖት ተከታዮች ጋር በጋራ በመሆን የበኩላችን ኃላፊነት እንወጣለን ብለዋል። ዘገባው የሪፖርተራችን ሰለሞን ባረና ነው። 1447ኛው የኢድ አልፈጥር በዓል በጋምቤላ ክልል በድምቀት ተከብሯል። በዓሉም የእምነት ተከታዮች የኢድ ሰላትን በጋራ በመስገድ ሃይማኖታዊ ትውፊትን በጠበቀ መልኩ ተከናውኗል። በረመዳን ወቅት ሲከናወኑ የነበሩ በጎ ተግባራት ከጾም ውጪ ባሉ ጊዜያት ማስቀጠል በፈጣሪ ዘንድ የሚወደድ በመሆኑ ይህንን እንደሚተገብሩም የእምነቱ ተከታዮች ተናግረዋል። ዘገባው የሪፖርተራችን ሚፍታህ አብዱል ቃድር ነው። የረመዳንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንጎል ከቤተሰቦቻችን ጋር በረካን ተቀብለን አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ ነው። በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ እንደቀጠለ ነው። በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ዜናዎቻችን ይቀጥላል። በኢትዮጵያ ታሪክ የሙስሊም ሱልጣኔቶች ከፍ ያለ አበርክቶ እንደነበራቸው ታሪክ ይነግረናል። በተለይም የባህር በር ሆነው ያገለገሉባቸው ዘመናት የኢትዮጵያ የከፍታ ጊዜያት ነበሩ። ለመሆኑ ትስስራቸው እንዴት ይገለጻል?
ሀብታሙ ተክለስላሴ እንደሚከተለው ይነግረናል። ከ1447 ዓመታት በፊት የነቢዩ መሐመድ ተከታዮች ሙስሊሞች በመካ የሚያስተናግዱት ስቃይ ከፋ፣ ስደትም ምርጫ ሆነ። ነቢዩ መሐመድ ወደ ሀበሻ ሄዱ። እዚያ ማንም የማይበደል ንጉሥ አለ አሏቸው። ባልደረቦቻቸው የቀይ ባህርን አቋርጠው በአዶሊስ ወደብ በኩል ኢትዮጵያን ረገጡ። እስልምናም የባህር በሩን መግቢያ፣ ህዝቡን መጠጊያው፣ ፍትሐዊውን ንጉሥ መሸሸጊያው አድርጎ ገባ፣ ተስፋፋም። ታሪክ እንደሚነግረን የኢትዮጵያና እስልምና ቁርኝት ከአዶሊስና ዘይላ ወደብ ውጪ ማሰብ የሚቻል አይደለም። እስልምና በኢትዮጵያ የባህር ጠረፍ የነቢዩ መሐመድ ተከታዮችን ስደት ተንተርሶ ኢትዮጵያን ከረገጠ በኋላ መቆያውን በንግድ ትስስርን ባደረገ ግንኙነት እስላማዊ ስልጣኔቶችን ማዕከሉ አድርጎ ቆየ። ኢትዮጵያ ድንበሯ ባህሩ፣ ጠረፏ ዳርቻው በነበረበት በዚያ ወርቃማ ዘመን ምልኦ ነበረች፣ ያልጎደለባት፣ መግቢያ በውጫ ያልተነፈጋት። በዚህ ድንቅ ታሪክ ውስጥ ደግሞ እስላማዊ ሱልጣኔቶች ደማቅ አሻራቸውን አስቀምጠዋል። ሱልጣኔቶቹ ከቀይ ባህርና ከኤደን ባህረ ሰላጤ ጋር ቀጥተኛ ግንኙነት ኖሯቸው የኢትዮጵያ የባህር ጠረፍ አካል የነበሩትን እንደ ዘይላና ታጁራ ያሉ ወደቦችን በማስተዳደር የሀገሪቱን የንግድ መስመር ይቆጣጠሩ ነበር። የይፋት የአዳልና የአውሳ ሱልጣኔቶች ንግድ የትስስሩ ማዕከል በዘይላ በኩል ሄደው ነው፣ በበርበራ በኩል ሄደው ነው እና እነዚህ በሙሉ የወደቦች ናቸው፣ የንግድ መስመሮች ናቸው። እነዚህ የንግድ መስመሮች ከምስራቅ ከቀይ ባህርና ከኤደን ባህረ ሰላጤ የሚመጣውን ንግድ ወደ መካከል አገር እስከ ጅማ ድረስ እስከ ጎንደር ድረስ ኤርትራ እንዳለ ነው እስከ ሸዋ ድረስ በዚህ በኩል በማምጣት በኩል ከፍተኛ ትስስር የነበራቸው ናቸው። ከ13ኛው እስከ 14ኛው ክፍለ ዘመን የዘለቀው የይፋት ሱልጣኔት በመካከለኛው ዘመን የኢትዮጵያን የውስጥ ክፍል ከቀይ ባህር ጋር የሚያገናኝ ቀዳሚው መንግስት ነበር። ዋነኛው የባህር በሩ ዘይላ ነበረች። ዘይላ ከየመንና ከህንድ ጋር የንግድ ልውውጥ ይደረግባት ነበር። ከ14ኛው እስከ 16ኛው ክፍለ ዘመን የቆየው የአዳል ሱልጣኔትም ዘይላና በርበራ ዋነኛ የወደብ ማዕከላቱ ነበሩ። የኢትዮጵያ ቡና፣ ወርቅ፣ የዝሆን ጥርስ ለዓለም ገበያ ይቀርብባቸው ነበር። እንግዲህ ኢትዮጵያ የባህር በር ሆኖ ከውጭ ጋር ያገናኝ የነበሩት ሁለት ናቸው። አንደኛው የአዶሊስ ወደብ ሲሰኝ በዛ ዘመን ዛሬ የአሰብ ወር ምጽዋ መሀል ላይ ያለ ቦታ ነው። እሱ አንደኛው ሲሆን በሰሜን የሰሜኑ መንግስት ሰሜናዊ ክርስቲያናዊ መንግስት ይጠቀምበት የነበረው የአዶሊስን ወደብ ነው እንደ ባህር በር። በዚህ በኩል ደግሞ ሱልጣኔቶቹ ይጠቀሙበት የነበረው በሶማሌ ዳይሬክሽን ያለው የዘይላ ወደብ። እነዚህ ሱልጣኔቶች ያው መንግስታት ናቸው። መንግስታት ሲሆኑ ከውጭ ጋራ ግንኙነት አላቸው። የውጭ ግንኙነታቸውን በዘይላ ወደብ በኩል ያደርጋሉ። እነዚህ ሱልጣኔቶች የራሳቸው መገበያያ ሳንቲም ነበራቸው። ለምሳሌ የሀዲያ ሱልጣኔትን ብንወስድ ሀኩና ተብሎ የሚታወቅ የራሱ የመገበያያ ሳንቲም ያለው ከውጭ ወደ ሀገር ውስጥ የሚገቡ የተለያዩ ቴክኖሎጂ ነክ እቃዎችን እንደዚሁም ደግሞ የእጣን ንግድን፣ የዝሆን ጥርስን፣ ቡናን ወስደው በዓለም አቀፍ ደረጃ የማስተዋወቅና ዛሬ ኢትዮጵያ ትልቅ የኤክስፖርት አቅሟን ገቢ ምንጭ ሆኖ ያለውን ቡና በማስተዋወቅም በምንም በዛ ደረጃ ነው። የአዳል ሱልጣኔት ከፈረሰ በኋላ በአፋር ምድር የተመሰረተና እስከ 20ኛው ክፍለ ዘመን መጀመሪያ ድረስ የዘለቀው ደግሞ የአውሳ ሱልጣኔት ነው። ሱልጣኔቱ የአሁኗን ጅቡቲ ወይንም ታጁራና ራሂታን እንደ ባህር በርነት ይጠቀም ነበር። በተለይም ከውጭ ዓለም ጋር የሚደረገውን የጦር መሳሪያና የሸቀጥ ንግድ በዚሁ መንገድ ያልፋል። እነዚህ ሱልጣኔቶች የኢትዮጵያን የግዛት አንድነት፣ የባህር በር ባለቤትነት በታሪክ ሂደት ውስጥ ጠብቀው ለማቆየት ቁልፍ ሚና ነበራቸው። ኢትዮጵያን ጠብቀው ያቆዩ ያሸጋገሩም ናቸው። በባህር ድንበር አካባቢ የነበረው ህዝብ ነው። ይህ ህዝብ ሲሸነፍ ነው ኢትዮጵያ የምትሸነፈው። ለምሳሌ እንደነ ደጃዝማች ዑመር ሰመተር ያልን እንደሆነ እሳቸው እንትን ሲሉ ነው ጣሊያን የወልወል ጦርነት የምንለው ጣሊያ ጋር የተደረገው ትግል እዛ ሙላህ ደግሞ ባድ ሙላህ የሚሉት ደግሞ ሐሰን ሳኢድ እንግሊዞችን ወጥሮ የነበረ ከዛም በላይ ደግሞ አዳሎች ደግሞ በታጁራ በኩል አገር ጠብቀው የነበሩ ህዝቦች ናቸው። ስለዚህ ለኢትዮጵያ ነፃነት ተጠብቆ መቆየት እነዚህ በዳር ድንበር ያሉ
አካባቢዎች ከፍ ሙስሊሞች በተለይ አፋሮች እና ሶማሌዎች እና ሀረሪዎች ከፍተኛ አስተዋጽኦ አድርገዋል። እነሱ ሲሸነፉ ነው ወደ መሃል አገር ጠላት የሚገባው። ምን ዋጋ አለው? የእነዚህ ሱልጣኔቶች የባህር በርነት ሚና ተዳከመ። አንድም ግብጽ ቀይ ባህርን ለመቆጣጠር በነበራት ፍላጎት፣ ሁለትም በአውሮፓውያን የቅኝ ግዛት ፈረንሳይ ጅቡቲን፣ ጣሊያን ኤርትራን፣ እንግሊዝ ደግሞ የዛሬዋን ሶማሌላንድን ሲይዙ የነበሩት ሱልጣኔቶች ከባህር ጠረፍ ተቆረጡ። ኢትዮጵያን የመግፋት ሴራውም ቁልጭ ብሎ ይታይ ነበር። እነዚህ ሱልጣኔቶች የኢትዮጵያ የባህር በር ሆነው እስከቀጠሉበት እስከ 19ኛው መቶ ክፍለ ዘመን ማብቂያ የኢትዮጵያን ሙሉ ስዕል አስቀምጠው ዘልቀዋል። ታሪክ እንደማይክደው ትላንትም እንደሚመሰክረው ሱልጣኔቶቹ እንዳጸኑት ባህር በርና ኢትዮጵያ እንዲህ ነበሩ። በሃይማኖታዊ የአዳሪ ትምህርት ቤቶች የሚሰጡ ትምህርቶች ልጆችን በመልካም ስነ ምግባር በመቅረጽ ረገድ ያላቸው ሚና ከፍተኛ ነው። በተለይ የአካል ጉዳት ስላለባቸው ልጆች እንዲህ ያሉ ስፍራዎች መዘጋጀታቸው የወላጆችን ጭንቀት በመቀነስና ልጆቹም ከኩያዎቻቸው ወደ ኋላ እንዳይቀሩ ያግዛቸዋል። ባልደረባችን ዛራ መሐመድ በአንድ ሃይማኖታዊ የአዳሪ ትምህርት ቤት ተገኝታ ቅኝት አድርጋ ነበር። ተከታዩን ዘገባ አዘጋጅታለች። ተመልካቾቻችን የምንገኘው በአብደላህ ኢብኑ ኡሚ መክቱም አድሃሪ ትምህርት ቤት ነው። በዚህ ትምህርት ቤት 41 ያህል የሚሆኑ ማየት የተሳናቸው ተማሪዎች ይገኛሉ። እነዚህ ተማሪዎች መደበኛ እንዲሁም ሃይማኖታዊ ትምህርት ይከታተላሉ። ለመሆኑ ይህ ተቋም መቼ ተመሰረተ? የትምህርት አሰጣጥ ሂደቱስ ምን ይመስላል? የሚለውን ጥቂት ቆይተን ቅኝት እናደርጋለን። አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? እስኪ ስምህንና እዚህ አዳሪ ትምህርት ቤት ውስጥ ያለህን ኃላፊነት ንገረን። ኢብራሂም ሰይድ ይባላለሁ። የአብደላህ መክቱም የቁርአን ማህበር መስራችና አሁን ደግሞ በበጎ ፈቃደኝነት የዚህ ትምህርት ቤት ኃላፊ ነኝ። መልካም። እንደው ይህ አዳሪ ትምህርት ቤት መቼ ተቋቋመ? መነሻውስ ምን ነበረ ሲቋቋም? የተቋቋመው እንግዲህ ትምህርት ቤቱ ከተገነባ 3ኛ ዓመቱ ነው። ማህበሩ አጠቃላይ ከመሰረት ነው 10 ዓመት አልፎናል። አሁን በአጠቃላይ 10 ዓመት ሆኖታል ማለት እንችላለን ማለት ነው። ስንጀምር የመጀመሪያው ዓላማችን አብዛኞቻችን ከክፍለ ሀገር የወጣ ልጆች ነን። 10 አይነት ስብሮን የመሰረትነው የመሰረትንበት ዋነኛው ዓላማ አካል ጉዳተኞች ትምህርትን ለማግኘት አስቸጋሪ ሁኔታዎችን ያልፋሉ። ያ ችግር በእኛ ላይ ብዙ ፈተና ከቤተሰብ ርቀን ብዙ ነገሮች ነበሩና የተመቻቹ ነገሮች አልነበሩም። አሁንም ያ ነገር ቀጥሏል። ስለዚህ ቢያንስ እኛ በራሳችን አቅም ሰው በማስተባበር የሆነ ነገር ማበርከት አለብን በሚል እንግዲህ የመጀመሪያው ዋነኛው ጥያቄያችን የነበረው ቅዱስ ቁርአንን ወደ ብሬል የመቀየር ስራ ኢትዮጵያ ውስጥ አለመሰራቱ የብዙዎቻችን አይነ ስውራኖች ጥያቄ ስለነበረ የመጀመሪያው እንቅስቃሴያችን እንግዲህ ኢትዮጵያ ውስጥ ቅዱስ ቁርአን ወደ ብሬል እንዲቀየር የመስራት ስራ ነው። መጀመሪያ የሚመጣ የነበረው ከተለያዩ አረብ ሀገራት ከሳውዲ ጀምሮ፣ አሁን ግን ኢትዮጵያ ውስጥ ለመጀመሪያ ጊዜ የብሬል ቁርአን የሚያሳትመው ይህ ማህበር ነው ማለት ነው። እንግዲህ ያው ከዚህ ከቁርአን ህትመቱ ብሬል ህትመቱ ባለፈ በተጨማሪ እዚህ ትምህርት ቤት ውስጥ የሚከናወኑ አዳሪ ተማሪዎች አሉ። በግቢ ውስጥ ያለውን እንቅስቃሴ ዞር ዞር እያል ኢንሻአላህ እንመለከታለን ማለት ነው። እንግዲህ ቅድም እንደነገርኩሽ ይሄ የልጆች የመማሪያ ክፍል ነው። እዚህ ውስጥ ስንገባ አካዳሚክ ትምህርትም ይወስዳሉ፣ ቁርአንንም በብሬል ይቀራሉ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አሁን ከኔ ጋር ያለችው እህታችን ራሷን ታስተዋውቃችኋለች። ኢንሻአላህ እኛን ለመጎብኘት ነው የመጣችው። ኢንሻአላህ እንዴት ናችሁ? ትምህርት እንዴት ነው? በጣም አሪፍ። እስኪ አሁን ምን እንደምትማሩ እንዴት ቁርአን እንደምትቀሩ ታሳዩናላችሁ ኡስታዝ በሚነግሯችሁ መሰረት። ወንበር አለ ለኛ? ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? ደህና ነን አልሐምዱሊላህ። ትምህርት እንዴት ነው? እየተማራችሁ ነው በደንብ? አዎ። እስኪ ራሳችሁን አስተዋውቁኝ። አንተ ማን ትባላለህ? አብዱራህማን አክበር። አንቺስ? ሐናን ሐሰን። ጥሩ። እስኪ አሁን የተማራችሁትን ቁርአን ትንሽ ትንሽ ትቀሩልናላችሁ። እሺ፣ ከማን እንጀምር? ካንተ እንጀምር? እሺ፣ ካንቺ እንጀምር። እሺ። ቢስሚላሂር ረህማኒር ረሂም عما يتساءلون عن
عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا. بسم الله الرحمن الرحيم هل أتاك حديث الغاشية وجوه يومئذ خاشعة عاملة ناصبة تسلى نارا حامية تسقى من عين آنية ليس لهم طعام إلا من ضريع لا يسمن ولا يغني من جوع وجوه يومئذ ناعمة لسعيها راضية في جنة عالية لا تسمع فيها لاغية فيها عين جارية فيها سرر مرفوعة وأكواب موضوعة ونمارق مصفوفة وزرابي مبثوثة أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت فذكر إنما أنت مذكر لست عليهم بمسيطر. أمنوا منا مسكنا ما شاء الله شيء نمسكنا الله شكرا. السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ናችሁ? ደህና ናችሁ? ደህና ነን አልሐምዱሊላህ። ስማችሁንና ከየት አካባቢ እንደመጣችሁ ትነግሩኛላችሁ? ካንተን ጀምር። ስሜ መሐመድ ጀማል እባላለሁ። የመጣሁት ከመከነ ሰላም ወሎ ቦሎ ነው። እሺ አንተስ? ስሜ ኢድሪስ አብዱራህማን እባላለሁ። የመጣሁት ከአዲስ አበባ ነው። ስለመጣችሁ እናመሰግናለን። ሹክራን ጀዛኩሙላሁ ኸይር። እሺ ማማዬ አንቺስ? ስሜ ነቢል አህመድ እባላለሁ። የመጣሁት ከራያ ራስ። እሺ ስሜ አላነሰን እባላለሁ። የመጣሁት ከስልጤ ነው። ትምህርት ጥሩ ነው? አዎ። ቁርአንም እየቀራችሁ ነው? አዎ። እሺ በርቱ። እሺ እሺ። ይሄ ደግሞ እንግዲህ 10,000 ካሬ ላይ የሚያርፍ ዲዛይን ነው። ይህ ዲዛይን ለአይነ ስውራን ብቻ ሳይሆን ሌሎችንም የጉዳት አይነት ያለባቸውን የማህበረሰብ ክፍሎች አጠቃሎ ሊያስተምር የሚችል በኢትዮጵያ የአካል ጉዳተኞች ዲስኤቢሊቲ ሴንተር የማቋቋምና የመገንባት ህልም አለ። ይህ ኃላፊነት የሁላችንም ከሆነ እኛም እንደ አቅማችን አስተዋጽኦ ስናደርግ መንግስት ካገዘን ይህን ካሳካን ደግሞ አካል ጉዳተኞች ያለምንም ችግር ትምህርትን ማግኘት የሚችሉበት ማዕከል ኦን ማድረግ እንችላለን። እንግዲህ እነዚህ ልጆች እንዳየሻቸው ከተለያዩ አካባቢ የመጡ ናቸው። ሙሉ ወጫቸውን የሚሸፍነው ይህ ማህበር ነው። ሙሉ ወጫቸውን ደግሞ ለመሸፈን ከህዝብ በሚያስተባብረው ከህዝብ የሚያገኘው ድጋፍ ነው እና እነዚህ ልጆች ያገኙትን እድል ሌሎችም እንዳገኙ ብዙ ልጆች ይህን እድል ለማግኘት እየተጠባበቁ ነው። አይነ ስውር ናቸው። ከተለያዩ ከክፍለ ሀገር ዝቅተኛ ደረጃ ካላቸው ቤተሰቦች የመጡ ናቸው። እነዚህ ልጆች የትምህርቱንም የቁርአኑንም እድል እንዲያገኙ መላው ህዝባችን ባለበት ሆኖ ሀገር ውስጥም ሀገር ውጭም ያለ ሁሉ ትብብር እንዲያደርግ ጥሬን አስተላልፋለሁ። ይህ ስራ አእምሮ ላይ ነው ኢንቨስት የምናደርገው። እንዲህ ልጆች ተስፋ እንዲኖራቸው የትምህርት እድል እንዲያገኙ ለማድረግ ሁላችሁም በምችሉት ሁሉ ቦታውን መጥተው በመጎብኘት በእውቀትም በሀሳብም በገንዘብም መደገፍ ይቻላል። በዚሁ አጋጣሚ በሀገር ውስጥና ከሀገር ውጭ የምትኖሩ የአብዱላሂ መክቱም ቤተሰቦች የእስልምና እምነት ተከታዮች በመላ እንኳን ለ1447ኛው የኢድ አልፈጥር በዓል አደረሳችሁ አደረሰን እያል ለምታደርጉት ድጋፍ ሁሉ ልባዊ ምስጋና ማቅረብ እወዳለሁ። ኢንሻአላህ። እንግዲህ ተመልካቾቻችን በዚህ በኢብኑል መክቱም አድሃሪ ትምህርት ቤት ያደረግነው ቅኝት ይህን ይመስል ነበር። በያላችሁበት መልካም በዓል። ረመዳን ተካፍሎ በጋራ መጠቀምንና ለተቸገሩ ወገኖች መድረስን ያስተማረ በመሆኑ መልካም ስራን አጠናክሮ ማስቀጠል እንደሚገባም ወላጅ አልባ ልጆችን የሚያግዘው በጎ አድራጊ ኒዛም አብደላ ይናገራል። መተጋገዝ ማህበራዊ አብሮነትን የሚያጸና በመሆኑ የአንድ ጊዜ ተግባር ሊሆን እንደማይገባውም ይገልጻል። ሪፖርተራችን ይመራደም ከበጎ አድራጊው ኒዛም አብደላ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል።
ስሰናበት ነበረ። የየቲሞች አባት ያ ወላጅ ያጡ ልጆችን የሚያለብሰው ሲታረዙ የሚዳብሳቸው ባለቅን ልቦና በጎ አድራጊ የህይወት ጥፍጥና ቆራጭ በሆነው ሞት ወላጅ አባታቸውን ወይም እናታቸውን ላጡ ልጆች አይዟችሁ እኔ ያለሁላችሁ ባይ ነው። በዚሁ የተባረከ የተቀደሰ ስራውም በርካታ የቲሞችን ልብስ አልባሽ የክፉ ቀን ደራሻቸው ጋሻ ሆኖላቸዋል። ይህ አንድ ወቅት ብቻ ሳይሆን የሁል ጊዜ ስራውም ነው። በጎ አድራጊው ኒዛን አብደላ ቤቴን ለየቲሞች ክፍት ማድረግ፣ ከዛ በኋላ የቲሞች የፈለጉትን ይምረጡ። ዋናው ታርጌቴ አባቴ ቢኖር እኮ ይህ ልብስ ይገዛልኝ ነበር ወይ ይገዛልኝ ሄደው ነበር ብለው የሚያስቡትን እንዲያዙኝ። ታዲያ ይመጣሉ የቲሞች ህፃናቶች እኛ እንመርጥላቸዋለን፣ ያመጧቸው ሰዎች ይመርጡላቸዋል። ወጣቶች ሲሆኑ ግን የራሳቸው ምርጫ ሊኖራቸው ይችላል። ሴቷ አባያ ትመርጣለች፣ ኮርድና ኮት፣ የተለያየ ኖርማል ቀሚስ፣ ወንድየው ፓኪስታን ጀለብያ ሱፍ ሁላ ሊመርጥ ይችላል። የፈለግከውን ነው ምረጥ ብዬ ነገርኩት። የፈለገውን ይመርጣል። እኔ ሰርቼ በምችለው እንትን ብዬ እሄዳለሁ። ማነው ሰርቼ አለብሳቸዋለሁ፣ ለክቼ ልካለሁ። ቀጠሮ ሲደርስ ኑ ውሰዱ እላለሁ። አመቱን ሙሉ ክፍት ነው። ልብ በል ከዒድ ጋር ከዓረፋ ጋር ከክርስቲያን ወገኖቼ ከጥምቀት ጋር ተያይዞ ቁጥሩ ስለሚጨምር ነው እንጂ በሚዲያ በብዛት ስለሚታይ ነው እንጂ አመቱን ሙሉ ምንጊዜም የቲሞች አሉ፣ ወላጅ አልባዎች አሉ። ረመዳን ሲመጣ የሚዘረጉ እጆችና በፈገግታ የታጀቡ መስተንግዶዎች ሰው ለሰው መሆኑን የሚያሳዩ መልካም ተግባራት ሁሉ ጎልተው ይከወናሉ። በዚህ ጥልቅ የመተጋገዝና የመተሳሰብ መንፈስን በሚያላብሰው ታላቅ ወር ብዙ የወገንን ድጋፍ የሚሹ እንባቸው ይታበሳል፣ ችግራቸው በእፎይታ ይቀየራል። ይህ ተግባር ተናፋቂው ተወዳጁ የበረከት ወሩ ረመዳን አልፎ ሲሄድስ? የፋሽን ዲዛይን ባለሙያው ግን ደግሞ በብዙዎች ዘንድ መጠሪያው ወላጅ ያጡ ልጆችን አልባሹ ኒዛን አብደላ አሁንማ ሁሉም እንዴት ነው ሁሉም የሆነ የትሩፋቱን ያገኛል። ከረመዳን በኋላ ግን ነገሮች የሚቋረጡባቸው ሁኔታዎች አሉ። ይህ ሁልጊዜ ረመዳን ነው የሚሉ ንግግሮች ሰምተን እናውቃለንና ለእኛ ከሁልጊዜ ረመዳን ነው ሁልጊዜ ጾም ነው ብሎ የሚያስቡ ሰዎች አሉ። ሁልጊዜ ጾም እንዳይሆንባቸው ማድረግ ብንችል ከረመዳን በኋላ ቀጣይነት ያለው ነገር ማድረግ ቢቻለን በህይወታችን በሀያታችን ሙሉ ብንይዘው የምንጠቀመው እኛ ነው። ወላሂ እኔ የየቲሞችን እነሱን ማልበስ ከጀመርኩ ጀምሮ ማለት ደስታዬም ሀዘኔም በፍጥነት የሚለዋወጥ ሰው ቢሆን ሙታህ ነኝ። በፍጥነት የሆነ የቲም መጥቶ ሳስደስተው እደሰታለሁ። ከዛ መጥቶ ደግሞ እንዳጎት አይደለም የሚቆጥሩ የሚያልፉበትን ነገር ሲነግሩ ደግሞ ክብደቱን ሲሰማ መቋቋም ያቃተህና ታለቅሳለህ። እሱ ሀዘን ይሆናል። ረመዳን ያስተማረን ትልቁ ቁም ነገር የራስን ረሃብ በማሰብ የሌላውን ጉድለት መሙላት መቻልን ነው። ይህ ደግሞ ሀብታም ከድሃ ጎረቤት ከጎረቤት ሳይለይ በአንድ ላይ ማህበራዊ መገለልን አስቀርቶ ልዩነቶችን ያጠባል። ትናንት በረመዳን ምክንያት የጀመርነው ማካፈል ዛሬ የህይወታችን አካል ሆኖ እንዲቀጥል ህሌናን ስለ መተጋገዝ ይቀሰቅሳል። የረመዳን መንፈስ ሲሰነባበት ሁሌም ቢሆን በልብ ውስጥ ለወንድሜ ለእህቴ ምን ላድርግ የሚል ጥያቄን አትርፎልን ማለፉ ግድ ይላል። ብዙ ኸይራትን ይዞልን መጥቶ አሰርቶን አሳትፎን የሄደ ወር ነው። ይህ በረመዳን እየሰራ ነው የነበርነውን ኸይር ስራዎችን ሳናጎልና ሳናቋርጥ መተዛዘኑን፣ መተባበሩን፣ መመካከሩን፣ መረዳዳቱን እስከ ወዳኛውም ልናስቀጥል ይገባል። ከምን ጊዜውም በላይ ከመንግስታችን ጎን በመቆም እችን ሀገር ማሻገር ይኖርብናል። መተዛዘን ድንበር የለውም። ረመዳን ኢትዮጵያዊ የቆየ የመተጋገዝ እሴት ይበልጥ እንዲያብብ ትልቅ ሞተር ሆኖ ያገለግላል። ይህ በረከቱ በየቤታችንና በየመንደራችን የጣለው መስተጋብር ነገን በጋራ ለመገንባት የሚያስችል የሞራል ስንቅም ነው። በጎ አድራጊው ለየቲሞች ደራሽ ኒዛን አብደላ ለተለማመደው ሰውማ ረንደውም መስጠት እኮ ሱስ ነው ይላል። ቀስ እያልኩ እየተለማመድኩ ከራሴ ጋር አዳብት ካደረገ በኋላ ወደ ሱስ ነው የተቀየረ። አሁን የመስጠት ሱስ፣ የማልበስ ሱስ ከየቲሞች ጋር ተያይዞ ሱስ ከያዘ በኋላ ግን ማለት ነው። በነገራችን ላይ መስጠት ሱስ ይሆናል። መጀመሪያ ይሄ እጅህ እንዳይፈታ አስሮ የያዘን ነገር ፋይት ትፋለሙና መስጠት ትለምዳለህ። ከለመድክ በኋላ ወደ ሱስ ነው የሚቀየረው። አሁን በሳምንት ቢያንስ ወይ አንድ የቲም ማልበስ አለብኝ ሰው የለም ከተባለ ወይ የሆነ ኡስታዝ ሼህ ወይ ሃይማኖት አባት መሰየር ማልበስ አለብኝ። ሱሴን ማስታገስ የምፈልገው የምችለው በዛ ነው። ይህ እንግዲህ ከቤቴ ካልመጡ ነው።
ከቤት ካልመጡ የሆነ ቦታ ሄጄ ማልበስ መቻል አለብኝ። በታላቁ የረመዳን ወር የታየው ድንቅ መተጋገዝና አብሮነት የዓመቱ ሙሉ ተግባር ሆኖ ሊቀጥል ይገባል። ምክንያቱም ማህበረሰባዊ አብሮነት የሚጸናው በአንድ ወቅት በሚደረግ ድጋፍ ሳይሆን ሁል ጊዜ እርስ በርስ በመደጋገፍ በሚገነባው የፍቅር ድልድይ ነው። ይህን ያሳየን የረመዳን ወር ደግሞ በዓመቱ ሊመለስ እነሆ ተሰናብቶን ሂዷል። መተጋገዛችን ይቀጥል፣ የከርሞ ሰውም ይበለን። ኢድ ሙባረክ በርስኪ ኢድ ሙባረክ አላህ ያገናኘን ለከርሞ በደህና ረመዳን ደጉቀን። የአፋር ህዝብ በአብዛኛው ከሚጠቀምባቸው የባህል ምግቦች አንዱ የሆነው ጉድጓድ ተቆፍሮ በአፈር ተደፍኖ የሚሰራው ሙፌ ጋአምቦ ምግብ በረመዳን ደግሞ በብዛት ይዘወተራል። ባልደረባችን ሁሴን መሐመድ በገቢ ረሱ ዞን አሚቤራ ወረዳ ተገኝቶ ይህንን ባህላዊ የምግብ አሰራር ያስቃኘናል። ጤና ይስጥልን። በአፋር ክልል ገቢ ረሱ ዞን አሚበራ ወረዳ ሀላይ ደቂ ቀበሌ ይገኛለሁ። እዚህ ቀበሌ ከፍተኛ የሆነ የእንስሳት ሀብት ያለበትና በተለይ በረመዳን ወቅት በብዛት ማህበረሰቡና አጠቃላይ የአፋር ማህበረሰብ የሚዘወተረው አንድ ባህላዊ ምግብ ይታወቃል። ይህ ባህላዊ ምግብ ደግሞ ሙፌ ጋአምቦ ይባላል። 1447ኛው የረመዳን ወር ምክንያት በማድረግ እዚህ አካባቢ ተገኝተን ከዚህ አካባቢ ውስጥ ከመረጥነው ቤተሰብ ጋር ይህ ባህላዊ ምግብ በምን መልኩ ይዘጋጃል፣ እንዴት ይዘጋጃል፣ በምን መልኩ ነው የሚያፈጥሩት የሚባለውን ከመጀመሪያ እስከ መጨረሻ ቆይታ እናደርጋለን። አብራችሁን ቆዩ። ወአለይኩም ሰላም ወራህመቱላሂ አልሐምዱሊላህ ሰላም አልሐምዱሊላህ ሁሉ ሰላም። ረመዳን እንዴት ነው? ረመዳን ሀሪፍ ነው አልሐምዱሊላህ። አሁን ይሄ ሁለት ቀን ደግሞ ዝናብም አየሩም ቆንጆ ነው። ዛሬም ዳመና ነው ያለው። አፋር ማህበረሰብ በብዛት ከሚጠቀምበት አንዱ የሆነው ባህላዊ ምግብ አለ፣ በብዛት ይዘወተራል እዚህ አካባቢ ተብለን እናንተ ጋር መተናል። እንዴት ነው የሚዘጋጁት የሚለውን እንድታሳይኝ እንጂ ከመጣን። እሺ ኢንሻአላህ አርሂቡ። በቅድሚያ እንጨት አለ። እንጨቱን ወደ ጉድጓድ አለ፣ ወደ ጉድጓዱ ጠጋ እናደርጋለን። የምናቀጣጥለውን እንጨት ከማቀጣጠል ጀምሮ እስከ መጋገር እንግዲህ ታየዋለህ ማለት ነው። እቺኛን አመዷን ጥርግ አድርጌ ያወጣለሁ ማለት ነው። አመዱ መጠረጉ ለምንድን ነው? እንትን እንዳይል ነው። የባሰ እህሉ ረመጡ ይደበቅብኛል። ይሄኛውን አመዱ ከቀነስ ልክ እንደ ከሰል ማንደጃ ማለት ነው እንዲያያዝ አድርገው። ለዛ ይሄ እንደዚህ በደንብ ተደርጎ ይወጣል ማለት ነው። የሚያስፈልገው ረመጥ እንዲሆን ወፈር ወፈር ያለ እንጨት እናደርግበታለን ማለት ነው። እንደዚህ አሁን ተቀጣጥሎ ማለት ነው። ላቀጣጥለው ማለት ነው። ይሄ ተቀጣጥሎ በደንብ ፊም ሲሆን በዛ ላይ ነው ማለት ነው የሚጋገረው። እሳት ላምጣ። እሳቱን ውስጥ ጨመርኩበት ማለት ነው። እስኪቀጣጠል በደንብ እንጠብቀዋለን። ቅድም እሳት አንድደንበታል። ድንጋዩ ማነው ጉድጓዱ ላይ ማለት ዙሪያውን አሁን ከነበረው ከለር ቀይሯል። ከለሩ ማለት ነው ነጭ ሆኗል። ይሄ ማለት እንደ ምጣድ ሰምቷል እንደማለት ነው። በጣም አሁን ከዛ በኋላ ወደ ቀጥታ ወደ ስራው እንገባለን ማለት ነው። አሁን እጄን ታጠባለሁ። መጀመሪያ ትንሽ አፍስስልኝ። እጄን ከታጠብኩኝ በኋላ በቃ እሺ ታጥባለች። እንትን ማለት ነው ያለብን። ይሄ አሁን እህሉ ሁለት አይነት እህል ነው፣ በቆሎና ፍርኖ ዱቄት ነው። ስለዚህ ሁለቱን ነው። አንዱ ፍርኖ ዱቄት ማለት ማጣበቂያ እንዲሆነ ነው። በአብዛኛው ግን በቆሎ ነው የሚሆነው ማለት ነው። ይሄን በቆሎ እንደዚህ እናደርጋለን ማለት ነው። ሁሉም መብካት ስላለበት ካሜራ ምናምን አያስፈልገውም። ማሸት ነው የሚፈልገው። በውሃ ነው መልኩ ጨምርልኝ። እንደዚህ በደንብ እናሸዋለን ማለት ነው። በቃ ደግሞ ልሻውና እንደምታየው እዚችኛ እንደምታየው
መድረስ አለበት። በቃ እሳቱ እንደሚታየው ይለበልባል። እንደዚህ ያረኩ አደረኩኝ ማለት ነው። ዙሪያውን አሁን እንደዚህ ያረኩኝ አዳርሳለሁ ማለት ነው። እንደዚህ በዚህ መልኩ እንደምታየው እንደዚህ አድርጌ አሁን እንደዚህ ጋግረዋለሁ ማለት ነው። ይወዳል ራሱ ውሃ ከነካ ይበላሻል። እንደዚህ ማለት ነው። ግን አሁን ዙሪያውን እየተጠፈጠፈ ዙሪያውን ማለት ነው ድንጋዩ ላይ ለጥፈዋለሁ ማለት ነው። ከላይ ያው እሸፍነዋለሁ ማለት ነው። በልብስ ሽፍን አድርገውና በአፈር ነው የምሸፍነው። ልብስ አድርጌበት ከልብሱ በላይ ደግሞ አፈር ሽፍን አደርግበታለሁ ማለት ነው። አሁን እንግዲህ ወደ ልብስ ላደርግበት ነው ማለት ነው። መጀመሪያ ይሄ ልብስ እንዲያድርጌ እንደገባ እፍን ብሎ በእንፋሎቱ ይበስላል ማለት ነው። እንደዚህ አድርግበታለሁ። ዙሪያውን አፈር ውስጥ እንደገባ ተጠንቅቀን ዳርዳሩ ላይ ነው የምናለብሰው። ይሄ በስሱ አድርግበታለሁ። በላይ ደግሞ በስሱ ሳይበዛ ወደ ውስጥ እንዳይገባ እንደዚህ እናደርግበታለን። ንፋስ እንዳይገባበት እንደዚህ እናደርጋለን ማለት ነው። ስላል ማለት ወደ አይሉ ዳር ላይ አሁን እፍን ይላል። በዚህ መልኩ ከ30-40 ደቂቃ በኋላ ወይ ከአንድ ሰዓት በኋላ ቀስ ብለን በአፈሩ ውስጥ ሳይገባ ስቴፕ በስቴፕ አድርገን እናነሳዋለን ማለት ነው። ቀስ ብለን አፈሩን እንደዚህ በደንብ አድርገን ከጨረስነው በኋላ እንደዚህ ተመልካቾቻችን የአፋር ማህበረሰብ በብዛት ከሚጠቀምባቸው አንዱ የሆነው ሙፌ ጋምቦ የሚባለው ባህላዊ ምግብ ነው። ከመጀመሪያው ጀምሮ እንደተመለከታችሁት እንግዲህ ህብረተሰቡ በተለይ በረመዳን ወቅት በተለያየ መልኩ ይጠቀሙት። ይሄ ሙፌውን እንደዚህ ይፈረፈርና ከእርጎ ጋር ይጠቀማሉ። እንዲሁም ደግሞ ወተት አለ። ወተት ይቀዳና በወተትም ደግሞ ይበላል ማለት ነው። ሌላው ጊዜ ደግሞ አሁን ከክረምት ወቅት ሲሆን ደግሞ ከቅቤ ጋር እየተደረገ ይበላል ማለት ነው። ሙፌ ማለት ነው። በጣም ለአይን ሲታይ በጣም ደስ ይላል። ሲበላም ራሱ በዛው ልክ ነው ደስ የሚለው። በሁሉም አካባቢ ላይ የአፋር ማህበረሰብ የተለያየ ባህላዊ ምግቦች አሉት። ዛሬ ደግሞ ያዘጋጀንላችሁ አብዛኛው የአፋር ክልል ላይ የአርብቶ አደር ማህበረሰብ በብዛት የሚጠቀመውን ሙፌ ጋምቦ ባለውን ምግብ ነው ያዘጋጀንላችሁ። ለኢቲቪ ለተጠናከረው ዘገባ ሁሴን መሐመድ ከአሚበራ ወረዳ ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ ከአፋር ወደ አዲስ አበባ ልንመልሳችሁ ነው። ነቢያት ጀማል ለረጅም ዓመታት በሳውዲ አረቢያ በስደት ህይወት ማሳለፏን ትናገራለች። የጽናትና ትጋት ተምሳሌት የሆነችው ባለታሪኳ አስከፊው የስደት ህይወት ከህልሟ ሳያደናቅፋት ከስደት መልስ ወደ ሀገር ቤት ተመልሳ ተግታ ሰርታ አሁን የስኬት መንገዷን ጀምራለች። ስደት ከሚነገረው በላይ አስከፊ ጉዞ መሆኑን የምትገልጸው ባለታሪካችን ብዙ ውጣ ውረድ አልፋ ዛሬ ላይ በአዲስ አበባ ቤተል ተብሎ በሚጠራው አካባቢ የራሷን ሬስቶራንት ከፍታ እየተንቀሳቀሰች ነው። በዚህም ከራሷ አልፋ ለበርካታ ዜጎች የስራ ዕድል ማመቻቸቷን ትገልጻለች። ተጨማሪውን ከራሷ አንደበት እንከታተል። ነቢያት ጀማል እባላለሁ። ቤተል አካባቢ ሬስቶራንት አለኝ። ወደ 10 ዓመት አረብ ሀገር ነበርኩኝ። እንዲሁም ደግሞ ኢትዮጵያ ውስጥ ከመጣ በኋላ በማኔጅመንት የሆቴል ሬስቶራንት ለ4 ዓመት ማኔጅ አድርጋለሁ። ከዛም ደግሞ ከሱ ኮርስ ወሰድኩኝና ደግሞ የራሴን የሆነ አነስ ያለች
ቁርስ ቤት ጀመርኩኝ። ከዛ ደግሞ እያደግን ኢንሻአላህ እዚህ ላይ ደርሰናል። አረብ ሀገር ላሉ እህቶች የምመክረው ቆራጥነት ያስፈልጋል። ሴቪንግ መሆን አለባቸው። እያንዳንዱ ሰው ውጭ ሀገር ያለው ሰው እኛ እዚህ ይመስለናል አይደል? እዛ ሰርተው እየላኩ ነው፣ ኖርማል ህይወታቸውን እየኖሩ ነው አይደለም። ሁላቸውም ወደ ኢትዮጵያ መጥተው የሆነች ነገር ሰርተው መለወጥን ይፈልጋሉ። ምንድነው እዚህ ጋር የቤተሰብ ድጋፍ ያስፈልጋል። እዛ ጋር እናንተ አምጡ እንዲያድርጉ እንዲሆኑ ሳይሆን ለነሱ ምን ያክል ነው እኛ የተቀበልን ሴቭ የምናደርግላቸው። ያ የነሱ የወደፊት ህይወታቸው መስመራቸው ነው። እኔ 10 ዓመት ቆይቻለሁ ሳውዲ ላይ። ብዙ ቻሌንጅ አይቻለሁ፣ ብዙ ስራዎችን አይቻለሁ። አልহামዱሊላህ ዛም ቢሆንም የተጎዳ ቦታ መጥፎ ቦታ አልገጠመኝም። ስለዚህ ያንን ነገር ደግሞ ስራዬን ሳገኘው ደግሞ በተሳካ ሁኔታ ስራዬን አጠናቅቄ ጨርሼ አገሬ ላይ ገብቼ ይሄንን የመሰለ ሬስቶራንት ከፍተን ሰርቭ እያደረግን እንገኛለን። እዚህ ጋር ስደርስ ይኸውልህ ብቻዬን አይደለም የምታገለው። ባይ ዘ ዌይ አንድ ትግል ላይ ብዙ ባክ የሆኑ ሰዎች ሊኖሩ ይችላሉ። ገብቷል። ለወደፊቱ ትልቅ ሬስቶራንቶችን ከፍቼ የኢትዮጵያ ሕዝብን የምጠቅምበትን ደረጃ አላህ እንዲያደርሰኝ ያንን እመኛለሁ። በሚሰራ ሰው አምናለሁ። እኔ የምለው ሴቭ አርጉና ወደ ሀገራችሁ ተመለሱ። እድሜያችሁን እዛ አትግደሉ። ኢትዮጵያ በአሁኑ ሰዓት በጣም መስራት የሚቻልበት ሀገር ነው። በጣም ይሰራል። መስራት የሚችል ሰው ይሰራበታል ብዬ አስባለሁ። ሴቭ አድርጉና ወደ ሀገራችሁ ተመለሱ። ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከ6 ሰዓት አንስቶ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያም በተከታተላችሁት መንገድ ተጠናቋል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ከዜናዎቹ ጋር አሸናፊ እንዳለ ነበርኩኝ። መልካም በዓል፣ ጥሩ ቀን ይሁንላችሁ።